ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በሸረሪና ጥቃት ምክንያት የሰላም አማራጮች መዘጋታቸውና ህዝቡ ህልውናውን ለማረጋገጥ የተቀናጀ ትግሉን እንዲያጠናከር ህወሓት ባወጣው አዲስ መግለጫ ጥሪ ያቀረበ በቀዳሚነት ወደ እናንተ ይደርሳል። የብልጽግና አገዛዝ በጭፍራ፣ አፋር፣ ቆቦና ጸለምት በኩል ከፍተኛ የሰራዊት እንቅስቃሴ እያደረገ ሲሆን በቆቦ ከተማ ውስጥ ምሽግ እየተቆፈረ መሆኑን ከምንጮቻችን ያገኘነው መረጃ ያስረዳል። አብይ የመጨረሻ ምሽግ ያለውን ከ1 ሚሊዮን በላይ ኦሮሞዎችን እያሰለጠነ ይገኛል ተብለዋል። በዝርዝር ይዘነዋል። የአሜሪካና የአውሮፓ ህብረት ተወካዮች ትግራይና ኢትዮጵያን ለማስታረቅ ቀጠሮ መያዛቸው ሰምተናል፣ እነግራችኋለን። በትግራይ ጦርነት ወቅት በብልጽግና የትግራይ አመራሮች ተብለው የተሾሙት አካላት በአዲስ አበባ በቁጥጥር ስር ዋሉ፣ እናስደምጣችኋለን። በምዕራብ ትግራይ ከተቀሰቀሰው ግጭት ጋር ተያይዞ ከኢትዮጵያ ወገን የሚተኮስ ከባድ መሳሪያዎች በሱዳን ግዛት ላይ ጉዳት ማድረሳቸውን የሱዳን ወታደራዊ አዛዦች አስታወቁ። አዛዦቹ ሰራዊታቸው ሊቃጣ የሚችል ማንኛውም ጥቃት ለመመከት በተጠንቀቅ እንዲቆም መምሪያ አስተላልፈዋል የሚሉና ሌሎች ዜናዎች ይዘናል። አብራችሁ ቆዩ። በሸረሪና ጥቃት ምክንያት የሰላም አማራጮች መዘጋታቸውና ህዝቡ ህልውናውን ለማረጋገጥ የተቀናጀ ትግሉን እንዲያጠናከር ህወሓት ጥሪ ያቀረበ። ህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የብልጽግና ስርዓት የትግራይን ህዝብ ከምድረገጽ የማጥፋትና የማብረስ እቅድ ሰንቆ ሲንቀሳቀስ መቆየቱን አስታውቀዋል። በሁለቱም ወገኖች መካከል ቀደም ሲል የተደረገው የተኩስ ማቆም ስምምነት የብልጽግና አገዛዝ ለሌላ ዙር ወታደራዊ ጦርነት ዝግጅት ማድረጊያና ህዝቡን የማብረስ ስልቱን መቀየሪያ መሳሪያ አድርጎ ሲጠቀምበት መቆየቱን ድርጅቱ በመግለጫው አብራርተዋል። ህወሓትና የትግራይ ህዝብ ሌላ ዙር ጦርነት አደገኛ መሆኑንና ለከፋ ሰብአዊ ውድመት ያመጣል በሚል ሁሉም አይነት ልዩነቶች በሰላማዊ መንገድ በውይይትና በድርድር ብቻ እንዲፈቱ በተደጋጋሚ ሲማጸኑና ጥሪ ሲያቀርቡ ቆይተዋል። ሆኖም የቀረበለትን የሰላም አማራጮች የተደረጉትን ጥረቶችና የህዝቡን ትዕግስት ስርዓቱን ሙሉ በሙሉ ጆሮ ዳባ ብለው በማለፍ ሁሉንም የሰላም በሮች በመዝጋት በሸረሪና ውጊያ መክፈቱን ድርጅቱ ገልጸዋል። ብልጽግና በሸረሪና በነበረው ውጊያ የገጠመውን ውድቀት እንዲሁም ያጣውን ወታደራዊ ድል ሐሰተኛ የፕሮፓጋንዳ ዘመቻዎች ለማካካስ ከፍተኛ ጥረት እያደረገ መሆኑን አመላክተዋል። ሆኖም ግን መላው የትግራይ ሰራዊትና የትግራይ ህዝብ የስርዓቱን ትክክለኛ ባህሪና የቪዲዮ እንዲሁም የጽሑፍ ፕሮፓጋንዳዎች በጥቅልሉ ጠንቅቆ የሚያውቅ በመሆኑ ይህን አይነት የሐሰት ዘመቻ የሚሰማው ሆነ ትኩረት የሚሰጠው አካል አለመኖሩን አብራርተዋል። ህወሓት ለትግራይ ህዝብ ባስተላለፈው ጥሪ የህዝቡ ህልውና ሊረጋገጥ የሚችለው ሁሉንም የሰላም እድሎችና አማራጮች በዘጋው አካል ላይ በሚደረግ የጸና ትግል ብቻ መሆኑን በመገንዘብ ህዝቡ ቀደም ሲል የነበሩትን ህዝባዊ አደረጃጀቶችና መዋቅሮች በይበልጥ በመገንባት ያለፉትን ውጣ ውረዶችና የተከማቹ የመታገል ተሞክሮችን በአንድ ላይ በመቀመር ህልውናውን ለማረጋገጥ የሚያደርገውን የተቀናጀ ትግል አጠናክሮ እንዲቀጥል ጥሪውን አቅርበዋል። የትግራይ ብሔራዊ ክልላዊ መንግስት ስራ አስፈጻሚ ምክር ቤት በስድስተኛ ዘመን 12ኛ መደበኛ ስብሰባው በሁለት ዋና ዋና አጀንዳዎች ላይ ተወያይቶ ጠንካራ ውሳኔዎችን አሳልፈዋል። ምክር ቤቱ በመጀመሪያው አጀንዳው ከታህሳስ 2017 ዓ.ም ጀምሮ በመደናገርም ሆነ በግንዛቤ እጥረት ከጸረ መከታ ኃይሎች ጋር ታጥቀው የሚገኙ የትግራይ ተወላጆች በሰላማዊ መንገድ ወደ መደበኛ ህይወታቸው የሚመለሱበትና በክልሉ ተገኝተው የህዝባቸውን ህልውናና ደህንነት የሚያረጋግጡበትን እድል ለማመቻቸት ተወያይተው ወስነዋል። መንግስት ያቀረበውን ጥሪ ተቀብለው በአጭር ጊዜ ውስጥ ወደ ህዝባቸው ለሚመለሱ ወገኖች ያለምንም ችግር ህይወታቸውን እንዲመሩና በየተሰማሩበት የስራ መስክ ተሰማርተው እንዲቋቋሙ አስፈላጊውን ድጋፍ የሚደረግላቸው ሲሆን ለዚሁ ተግባራዊነት የሚያስችል የአፈጻጸም መመሪያ አጽድቋል። የትግራይ ሰላምና ጸጥታ ቢሮ በቅርቡ በጉዳይ ላይ ዝርዝር ማብራሪያ እንደሚሰጥበትም ተገልጿል። በሁለተኛው አጀንዳው ምክር ቤቱ የብሔራዊ ገቢ ማሰባሰብ አፈጻጸም ያለበትን ደረጃ ገምግመዋል። በከፍተኛ አስተባባሪ ኮሚቴ የቀረበውን የስራ ሪፖርት የመረመረው ምክር ቤቱ የትግራይ ህዝብ ለእቅዱ ስኬት ያደረገውን ከፍተኛ ተሳትፎ ያደነቀ ሲሆን
የተጣጣመና ከሙስና የጸዳ እንዲሆን መምሪያ ሰጥተዋል። ይህ ብሔራዊ የገቢ ማሰባሰብ ዘመቻ የተካሄደውን ወረራ በመከላከል ረገድ መስዋዕትነትን የከፈሉ አርበኞችን ለማከም፣ የተፈናቀሉ ወገኖችን መልሶ ለማቋቋምና ትግራይን ከደረሰባት ጉዳት መልሶ ለማገገም ማዕከል ያደረገ በመሆኑ የትግራይ ሕዝብ የተጀመረውን አበረታች ተሳትፎ አጠናክሮ እንዲቀጥልና አንድነቱን በማጠናከር የክልሉን በራስን የመቆም አቅም እንዲያረጋግጥ ጥሪ ቀርበዋል። ይህ በእንዲህ እንዳለ በምዕራብ ትግራይ የተሰነዘረውን ጥቃት መመከቱንና ለቀጣይ ወረራ ዝግጅት መደረጉን የትግራይ ሰራዊት አስታወቀ። የትግራይ ሰራዊት ማዕከላዊ አመራር ሐምሌ 28 2018 ዓ.ም ባወጣው መግለጫ በምዕራብ ትግራይ ዞን ሸረሪና በተባለው አካባቢ ሐምሌ 25 2018 ዓ.ም የተሰነዘረውን ሰፊ ጥቃት በጽናት መመከቱን አስታውቀዋል። መግለጫው እንዳጠቆመው ጥቃቱ የተሰነዘረው የብልጽግና ስርዓት ሰራዊት ከሱዳን ፈጣን ድጋፍ ኃይል RSF እና ከሌሎች ታጣቂዎች ጋር በመቀናጀት ሲሆን በተሰጠው ምላሽ በጠላት ኃይል ላይ ከፍተኛ የሰው ኃይል ጉዳት በማድረስ እስከ ሁመራና ተከዜ ባሉ የሕክምና ተቋማት ላይ ውጥረት መፈጠሩን ገልጸዋል። አክሎም የብልጽግናው ስርዓት የደረሰበትን የጦር ሜዳ ሽንፈት ለመሸፈንና የህዝቡን እንዲሁም የዓለም አቀፉን ማህበረሰብ ትኩረት ለመሳብ ሰፊ የሐሰት ወሬና የፕሮፓጋንዳ ዘመቻ እያካሄደ ይገኛል ሲል ከሷል። በአካባቢው የሚታዩ እንቅስቃሴዎች ሁለተኛ ዙር ጦርነት ለመክፈት ዝግጅት እየተደረገ እንደሚገኝ የጠቆመው መግለጫው የትግራይ ህዝብና ሰራዊት ግን ሁኔታውን ለመመከት በከፍተኛ ሞራልና ሙሉ ዝግጁነት ላይ እንደሚገኝ የትግራይ ሰራዊት አስታውቋል። በጭፍራ አፋር፣ ቆቦና ጸለምት በኩል ከፍተኛ የሰራዊት እንቅስቃሴ እየተደረገ መሆኑ ተገለጸ። በአካባቢው ባሉ በርካታ አቅጣጫዎች ከፍተኛ የሰራዊት ስብስብና እንቅስቃሴ እየተካሄደ እንደሚገኝ የደረሱን መረጃዎች አመላክተዋል። በዚሁ መረጃ መሰረት የብልጽግና ሰራዊት በጭፍራ በኩል ከ40 በላይ ወታደራዊ መኪኖች ያሳተፈ ሰፊ ሰራዊት ያንቀሳቀሰ ሲሆን በተጨማሪም በአፋር በቆቦና በጸለምት አቅጣጫዎች ሜካናይዝድና እግረኛ ኃይሎችን ወደ ስፍራው በማስገባት ላይ ይገኛል። ይህንኑ እንቅስቃሴ ተከትሎ የብልጽግና አገዛዝ በደቡብ ግንባር በኩል ጦርነት ለመጀመር የሚያስችለውን ሙሉ ዝግጅት እያጠናቀቀ ይገኛል። አገዛዙ ከተለያዩ አካባቢዎች ያሰለጠናቸው የመከላከያ ሰራዊት በመሃል ቆቦ ከተማ የመዋጊያ ምሽጎችን እንዲቆፍሩ እያደረገ መሆኑን ምንጮች አድርሰውናል። በተለይም በከተማዋ እንደ ፖሊስ ጣቢያና መሰል ተቋማት አጥር ዙሪያ ምሽጎችን ተቆፍረው ህዝቡ እንዳያያቸው በሻራና በአሮጌ ቆርቆሮ እንዲሸፈኑ ተደርገዋል። መከላከያ ምንም እንኳ ቆቦ ምሽግ እየቆፈረ ቢሆንም ዙሪያው ግን በፋኖ ኃይሎች ተከበዋል። በትግራይ ሰራዊት በኩል ደግሞ የትግራይ ሰራዊት በተጠንቀቅ ላይ እንደሚገኝ ሰምተናል። በሰሜኖች ጥምረት ግራ የተጋባው አብይ አህመድ ፊቱን ወደ ኦሮሞ አዝሯል። የመጨረሻ ምሽግ አድርጎ የያዛቸው ከ1 ሚሊዮን በላይ ኦሮሞዎችን እያሰለጠነ እንደሚገኝና በትጥቅ ብዛትና ጥራትም መከላከያ ከታጠቀው በላይ እንደሆነ ሰምተናል። በእግረኛ ሰራዊቱ ተስፋ የቆረጠው አብይ አህመድ በትግራይ ከተሞች ላይ የአየርና የድሮን ድብደባ ለመፈጸም ዝግጅት ማድረጉን በሚዘውራቸው ሚዲያዎችና አክቲቪስቶች እየገለጸ ይገኛል። የብልጽግና ቀንደኛ ደጋፊ እንደሆነ የሚነገርለት ጋዜጠኛ ሲሳይ አገና ባሰራጨው ዘገባ በተለያዩ የትግራይ ከተሞች ድብደባ ሊፈጸም እንደሚችልና የህወሓት አመራሮች በሲቪል ማህበረሰብ አቅራቢያ የሚኖሩ በመሆናቸው በንጹሃን ዜጎች ላይ ጉዳት ሊደርስ ይችላል ብለዋል። አመራሮቹ በህዝቡ መካከል መገኘታቸው ሲቪሎችን ለአደጋ የሚያጋልጥ በመሆኑ የሚከሰተው የሲቪል ጉዳት በጦርነት ወቅት የማይቀር ተያያዥ ጉዳት እንደሆነ ገልጸዋል። ሆኖም ግን በዓለም አቀፍ የሰብአዊ መብቶች ህግ መሰረት የተዋጊ አካላት አመራሮች በሲቪል ህዝብ መካከል መገኘታቸው ህዝቡን የሲቪልነት ባህሪውን ወይም ህጋዊ ጥበቃ የማግኘት መብቱን የሚያሳጣ አይደለም። በመሆኑም የህዝብ መኖሪያ አካባቢዎች አቅራቢያ የጦር አዛዦች ቢኖሩም ጥቃት ፈጻሚው አካል በሲቪሎች ላይ ከሚደርሰው ጉዳትና የህይወት ማጣት ተጠያቂነት ነፃ እንደማያደርገው ይታወቃል። የአብይ ደጋፊ በሆኑ ተጋሩም ተመሳሳይ ይዘት ያለው ዘገባ ሲሰራጭ ብሏል። አብይ አህመድ ትግራይን ለመደብደብና ለመውረር በዚሁ መልኩ እየተዘጋጀ በሚገኝበት አሜሪካና አውሮፓ ህብረት ትግራይና ኢትዮጵያን ለማስታረቅ ቀጠሮ መያዛቸው ያገኘነው መረጃ ያስረዳል። ሁለቱም አካላት ለማስታረቅ የአሜሪካና የአውሮፓ ህብረት ተወካዮች ለሐምሌ 29ና 30 ቀጠሮ ይዘዋል ተብለዋል። እርቁ በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆና በአውሮፓ ህብረት ተወካይ አኔት ዌበርና በአምባሳደር አሜሪካ በኢትዮጵያ ኤርቪን ማሲንጋ አማካኝነት ይመራል ተብሎ ይጠበቃል።
በትግራይ ጦርነት ወቅት በብልጽግና የትግራይ አመራሮች ተብለው የተሾሙት አካላት በአዲስ አበባ በቁጥጥር ስር ዋሉ። የትግራይ ፍትህ ቢሮ ኃላፊ የነበሩት አቶ አበራ ንጉስ፣ የቀድሞ የትግራይ ቴሌቪዥን ምክትል ኃላፊ ይስሐቅ ወልዳይና የኢሃፓ ፖለቲከኛ አበበ አካሉ መታሰራቸውን ቢቢሲ ዘግበዋል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓ አመራሮች የሆኑት ፖለቲከኞቹ አበበ አካሉና ይስሐቅ ወልዳይ እንዲሁም ለቀድሞ የሰላም ሚኒስቴር ዴኤታ ታየ ደንዳን ጠበቃ የሆኑት አበራ ንጉስ በቁጥጥር ስር መዋላቸውን ምንጮች ተናግረዋል። ሁለቱ ፖለቲከኞችና የህግ ባለሙያዎች በፌዴራል ፖሊስ አባላት የተያዙት ሰኞ ሐምሌ 27 2018 ዓ.ም ከጠዋት ጀምሮ በተለያየ ሰዓት እንደሆነ የቤተሰብ ምንጮች ጠበቃና የኢሃፓ ፕሬዝዳንት ገልጸዋል። በቅድሚያ የተያዙት ለተቃዋሚ ፖለቲከኞች ጠበቃ በመሆን የሚታወቁት አበራ ንጉስ ናቸው። የትግራይ ጦርነት ከተጀመረ በኋላ የፌዴራል መንግስት ባቋቋመው በዶክተር ሙሉ ነጋ የሚመራ ጊዜያዊ አስተዳደር ውስጥ የክልሉ ፍትህ ቢሮ ኃላፊ የነበሩት አበራ ሲታሰሩ የመጀመሪያቸው አይደለም። በ2016 ዓ.ም ጦርነት ይብቃ በሚል ሊካሄድ ታቅዶ ከነበረው ሰልፍ ጋር በተያያዘም በቁጥጥር ስር መዋላቸው ይታወሳል። የፌዴራል ፖሊስ አባላት ወደ ጠበቃ አበራ ቤት የመጡት ትናንት ጠዋት 1 ሰዓት ተኩል ገደማ መሆኑን ስማቸው እንዳይጠቀስ የጠየቁት አንድ የቤተሰብ ምንጭ ለቢቢሲ ተናግረዋል። በሰዓቱ አበራ ወደ ስራ ለመሄድ ዝግጅት ላይ እንደነበሩ የሚናገሩት ምንጮች በድንገት ነው የመጡት፣ እሱም ለራሱ ተደናግጦ ነበር ብለዋል። የፌዴራል ፖሊስ አባላት አበራ ለምርመራ እንደሚፈለጉ መናገራቸው አስታውሰዋል። እንደ ምንጮች ገለጻ ጉዳዩ ምን እንደሆነ ግን ዝርዝር መረጃ አልተሰጠም። የሁለት ልጆች አባት የሆነው አበራ የት እንደሚገኝ እስካሁን በትክክል አለመታወቁ አክለዋል። ዛሬ ማክሰኞ ከጸጥታ አካላት ጋር በመሆን ለበርበራ ወደ ቤት መጥቶ እንደነበር ምንጮች ገልጸዋል። የጠበቃ አበራን መታሰር ማህበራዊ ሚዲያ ላይ በቅድሚያ ካጋሩ ሰዎች አንዱ የኢሃፓ ህዝብ ግንኙነት ኃላፊ የሆኑት ይስሐቅ ወልዳይ ናቸው። ይስሐቅ ግንቦት ላይ በተካሄደው 7ኛው አጠቃላይ ምርጫ ኢሃፓን በመወከል ለህዝብ ተወካዮች ምክር ቤት በእጩነት ከቀረቡ በኋላ ራሳቸውን ከምርጫው ማግለላቸው ይታወሳል። ይስሐቅ ከዚህ ቀደም በተደጋጋሚ ለእስር ተዳርገዋል። የጠበቃ አበራ ወዳጅ የሆኑት ይስሐቅ 8 ሰዓት ተኩል በመኖሪያ ቤታቸው በቁጥጥር ስር እንደዋሉ የኢሃፓ ፕሬዝዳንት አብርሃም ሃይማኖት በላይ ለቢቢሲ ተናግረዋል። ይስሐቅም የተያዙት በፌዴራል ፖሊስ አባላት እንደሆነ የኢሃፓ ፕሬዝዳንት ገልጸዋል። ቢቢሲ ያነጋገራቸው አንድ ምንጭ ትናንት ከሰዓት ይስሐቅ ከፖሊስ መኪና ወርደው ሜክሲኮ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ ሲገቡ መመልከታቸውን አስረድተዋል። የኢሃፓ ፕሬዝዳንት አብርሃም እንደሚናገሩት በአንድ ቀን የታሰሩ ውስጥ 3ኛው ሰው የሆኑት የፓርቲው አባል ታዋቂ ፖለቲከኛ አበበ አካሉ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋና ጸሐፊ የነበሩት አበበ አካሉ ሐምሌ 2016 ዓ.ም አንስቶ ሌላኛው ተቃዋሚ ፓርቲ ኢሃፓን ተቀላቅለዋል። አበበ ከመኖሪያ ቤታቸው ውጪ በሆነ ስፍራ የተያዙት ምሽት ላይ መሆኑን የኢሃፓ ፕሬዝዳንት አብርሃም ለቢቢሲ ተናግረዋል። ፖለቲከኛው ከትናንት ምሽት እስከ ዛሬ ጠዋት ድረስ ያሉበት ሳይታወቅ መቆየቱ ቤተሰቦቻቸው ዘንድ ስጋት ፈጥሮ እንደነበር ገልጸዋል። እስከ ጠዋት ድረስ ቤተሰብ ከፍተኛ ስጋት ላይ ነበር። አሁን ነው በቅርብ ሰዓት ወደ ሜክሲኮ ታስረው እንዳሉ ማረጋገጥ የተቻለው ሲሉ ተናግረዋል። አበበ ያሉበት ቢታወቅም እስካሁን ድረስ ከቤተሰቦቻቸው ጋር እንዳልተገናኙ አክለዋል። ጠበቃ አበራም ከቤተሰብ ጋር አለመገናኘታቸው አንድ ምንጭ ተናግረዋል። ሁለቱ ፖለቲከኞችና የህግ ባለሙያው እስካሁን ድረስ ፍርድ ቤት አለመቅረባቸው ሌላ ምንጭ ገልጸዋል። ቢቢሲ የሶስቱን ግለሰቦች እስር በተመለከተ ከኢትዮጵያ ፌዴራል ፖሊስ ምላሽ ለማግኘት ያደረገውን ጥረት አልተሳካም። የፌዴራል ፖሊስ ሚዲያና ኮሚኒኬሽን መምሪያ ኃላፊ ጀይላ አብዲ በአሁኑ ሰዓት አስተያየት መስጠት እንደማይችሉ ገልጸዋል። በምዕራብ ትግራይ ከተቀሰቀሰው ግጭት ጋር ተያይዞ ከኢትዮጵያ ወገን የሚተኮሱ ከባድ መሳሪያዎች በሱዳን ግዛት ላይ ጉዳት ማድረሳቸውን የሱዳን ወታደራዊ አዛዦች አስታወቁ። አዛዦቹ ሰራዊታቸው ሊቃጣ የሚችልን ማንኛውም ጥቃት ለመመከት በተጠንቀቅ እንዲቆም መምሪያ አስተላልፈዋል። የሱዳን ጦር አዛዦች እንደገለጹት ከሆነ ከኢትዮጵያ በኩል የሚሰነዘሩ ጥቃቶችን ለመመከትና የድንበራቸው ደህንነት ለማስጠበቅ ሰራዊታቸው ለጦርነት ዝግጁ እንዲሆን ጥብቅ መምሪያ
ወርደዋል። በሱዳን ይህንን ጥብቅ መምሪያ ሊወርድ የቻለው በአሶሳ ሲሰለጥኑ የነበሩ የአርኤስኤፍ ኃይሎች በተርካን በኩል ጥቃት መክፈታቸውን ተከትሎ ነው። በኩርሙክ በኩል ከፍተኛ ሽንፈት የተከናነቡት የአርኤስኤፍ ኃይሎች በአሶሳ ሲደራጁ ቆይተው በምዕራብ ትግራይ ተርካን ላይ መስፈራቸው ታውቋል። ሐምሌ 25 2018 ዓ.ም በተርካን በኩል ከኢትዮጵያ መከላከያ ጋር በመሆን በትግራይ ሰራዊትና በትግራይ ስደተኞች ላይ ጦርነት መክፈታቸውን ተገልጸዋል። በጦርነቱ የተሳተፉት የአርኤስኤፍ ኃይሎች በትግራይ ሰራዊት ተማርከው ለሱዳን ጦር ተላልፈው ተሰጥተዋል። የሱዳን ጦር ኢታማዦር ሹም ሌተናል ጀነራል አልአጣ በሱዳን ውስጥ ያለውን የእርስ በርስ ጦርነት የአርኤስኤፍ ኃይሎች መደምሰስ በሚቀጥሉት ጥቂት ወራት ውስጥ ሙሉ በሙሉ እንደሚያበቃ ተናግረዋል። በምዕራብ ትግራይ በድጋሜ ከተቀሰቀሰው ግጭት ጋር ተያይዞ አምኒስቲ ኢንተርናሽናል ባወጣው መግለጫ የአካባቢው ነዋሪዎች ከዚህ ቀደም ከደረሰባቸው የከፋ አደጋ ሳያገግሙ እንደገና ለከፋ የሰብአዊ መብት ጥሰት እንዳይጋለጡ ያለውን ስጋት ገልጸዋል። ዓለም አቀፉ ድርጅት ባወጣው መግለጫ በሁሉም ወገኖች በኩል ሲቪሎችን የመጠበቅ ዓለም አቀፍ ግዴታ እንዲከበርና ለአደጋ ለተጋለጡ ወገኖች ጥበቃ እንዲደረግ አጥብቆ ጠይቀዋል። በተጨማሪም ገለልተኛ የሰብአዊ መብት ተከታታዮች፣ የዜና ማዕከላትና የሰብአዊ እርዳታ አቅራቢዎች ያለምንም ገደብ ወደ ስፍራው ገብተው እንቅስቃሴ እንዲያደርጉ ጥሪ አቅርበዋል። እንደ የተባበሩት መንግስታት የሰብአዊ መብት አጣሪ ኮሚሽን ያሉ የሰብአዊ መብት መርማሪ አካላት መፍረስ ተጠያቂነትን እንዳዳከመው በመጠቆም ዓለም አቀፍና አህጉራዊ የመርማሪ ቡድኖች በአስቸኳይ ወደ ስራቸው እንዲመለሱ ጠይቀዋል። የሆርሙዝ ወሽመጥን ለመክፈት የሚያስችል ስምምነት ከኢራን ጋር ረቡዕ ሊፈረም ይችላል ተብለዋል። አሜሪካና ኢራን የሆርሙዝ ወሽመጥን ለመክፈት የሚያስችል ስምምነት ዛሬ ማክሰኞ ወይም ረቡዕ ዕለት ሊፈራረሙ እንደሚችሉ የገንዘብ ሚኒስትሩ ስኮት ቤንሰንት አስታወቁ። ቤንሰንት ለአሜሪካ መገናኛ ብዙሃን በሰጡት ቃለ ምልልስ ወቅት ከስምምነት ላይ ከተደረሰ የንግድ መርከቦችን በነጻነት መንቀሳቀስ ይችላሉ ብለዋል። የገንዘብ ሚኒስትሩ ለሲኤንቢሲ እንደተናገሩት ከኢራናውያን ጋር እየተነጋገርን ነው። ወሽመጡን ለመክፈትና ግጭቱን ለመቀነስ ዛሬ ወይም ነገ ከስምምነት ላይ የመድረስ እድል አለን ብለዋል። ኢራን በወሽመጡ ከሚያልፉ መርከቦች ቀረጥ መሰብሰብ ይፈቀድላት እንደሆነ ተጠይቀው ሲመልሱ በነጻነት መንቀሳቀስ ሊሆን ይችላል ብለዋል። ቤሰንት በፐርጂያ ባህረ ሰላጤ ቆመው የሚገኙ በሺዎች የሚቆጠሩ መርከቦች ማለፍ ከቻሉ የዓለም ነዳጅ ዋጋ በፍጥነት እንደሚቀንስ ተናግረዋል። ጉዳዩ የኢነርጂ ብቻ አይደለም፣ ማዳበሪያን፣ የተጣራ ምርቶችና የተለያዩ የኢንዱስትሪ ጋዞችም ያካተተ ነው ብለዋል። የእነዚህ ምርቶች ዋጋ ሲቀንስ ግዙፉ የተረጋጋ የንግድ እንቅስቃሴ ልናይ እንችላለን። ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ሆርሙዝን እንደገና ለመክፈት የሚያስችል ድርድር እንደሚኖር በማሰብ በኢራን ላይ ሊያደርጉት የነበረውን ከፍተኛ ጥቃት ሰርዟል። ትራምፕ ከዚህ ቀደም ግጭቱን ለመፍታት የሚያስችል ስምምነት እንደሚኖር በተደጋጋሚ ቢጠቁሙም ከቴህራን ጋር ያለውን ውጊያ ግን እንደገና እየተባባሰ መምጣቱን ይታወሳል። አሜሪካና ኢራን ሰኔ 10 2018 ዓ.ም የሆርሙዝ ወሽመጥን የሚያስችል የመግባቢያ ሰነድ ተፈራርመው ነበር። ስምምነቱ ከመፍረሱ በፊት የተወሰኑ የንግድ መርከቦች መተላለፍ ችለው ነበር። በሁለቱ ሀገራት መካከል የሚካሄደው ጦርነት ዳግም በማገርሸቱ በወሽመጡ በኩል የሚያልፉ መርከቦች ተስተጓጉለዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።